እንደ ኢትዮጵያ ላሉ በፈጣሪ አብዝተው ለሚያምኑ ህዝቦች ነገርየው ካይምሮ በላይ ነው። የሰው ልጅ ቀስ በቀስ ከጨዋታ ውጪ የሆነ ነው በሚያስብል መልኩ ነፍስና እስትንፋስ እንዴት እንደሚፈጥሩ እንጃ እንጂ ዓለማችን የፈጣሪ ፍጡር ከሆነው ክብሩ የሰው ልጅ ጋር ፍጹም የሚመሳሰል እንደ ሰው የደም ስርና ቆዳ ያለው እንደ ሰው የሚያስብ ሮቦት መስራት ከጀማመረች ከራርማለች። ሀያላኑ ይፋ ያልሆነ የወደፊት ዓለምን ለመቅረጽና ለመምራት ከባድ ትንቅንቅ እያደረጉ በሚገኝበት በአሁኑ ሰዓት በይፋና በሚስጥር በርካታ አስደማሚ ተግባራት እየተከናወኑ ይገኛሉ። በተለይም በሰው ሰራሽ አስተውሎትና የሮቦቲክስ ቴክኖሎጂ ዘርፍ እስካሁን በድብቅ የተያዙትን ትተን በሙከራ ደረጃ በየጊዜው የሚሰማው ራሱ ማስደንገጥ ብቻ ሳይሆን ለማመንም የሚቸግር ነው። በየሀገራቱ በሚገኙ ሚስጥራዊ ላብራቶሪዎች እየተከናወኑ የሚገኙት እነዚህ ሙከራዎች በተለይ ለኛ ለሶስተኛው ዓለም ሰዎች ጆሮን ጭው ሰውነትን ክው የሚያደርግ ተአምር ነው። ምዕራባውያኑ ከዩክሬን እስከ ጋዛ ጦር ሲሰብቁ በተለይ ቻይና ድምጿን አጥፍታ የምትሰራው ተአምር ህልም ነው እንጂ እውን ነው ብሎ ለማመን አስቸጋሪ ሆኗል። China. Our journey begins here. Today we'll visit the most important and largest cities in China and witness the revolution in technology and robotics, factories, laboratories, robots. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች በዛሬው መሰናዷችን ቻይና የመጪውን ዓለም ለመቆጣጠር በፈጠራና በሰው ሰራሽ አስተውሎት ላይ እየሰራች ያለችውን አስደናቂ ነገር እናስቃኛችኋለን። በአገሪቷ የተለያዩ ከተሞች እየተዘዋወርንም እየሰራቻቸው የሚገኙትን ለማመን የሚከብዱትን አዳዲስ ፈጠራዎችንም እንመለከታለን። ቻይና አሁን ላይ የፋብሪካ ምርቶችን ብቻ ሳይሆን የሐሳብ ማምረቻም ሆናለች። የወደፊቱን ዓለም በቁጥጥሯ ስር ለማድረግ ስታቀድ ውላ ስታቀድ ታድራለች። ወደ ተግባር ያስገባቻቸው እጅግ የሚያስደንቁ ፈጠራዎችም አሉ። ይህ ደግሞ አሁን ላይ ዓለምን በበላይነት እየዘወረች ለምትገኘው አሜሪካ እንቅልፍ የሚነሳ ነው። ለአብነት BYD ለግዙፉ ቴስላ ሁነኛ ተፎካካሪ ሆኖ ብቅ ብሎ ዓለምን በኤሌክትሪክ መኪኖቹ እያጥለቀለቀ ይገኛል። ለክፉም ለደጉም የዛሬው አስደናቂ ጉብኝታችንን ሺንጂን ከተሰኘችው የቻይና ከተማ እንጀምር። ይቺ ከተማ አሁን ላይ ያላት መልክ አልነበራትም። ከጥቂት አስርት ዓመታት በፊት አሳ የሚጠመድባት ትንሽዬ መንደር ነበረች። አሁን ግን የወደፊቶቹ የዓለማችን ከተሞች ከሚባሉት ተርታ ተሰልፋለች። የአሜሪካ ብሎም የምዕራቡ ዓለም የፈጠራ ቋት ሲሊከን ቫሊ እንደሆነው ሁሉ አሁን ላይ የምስራቁ ክፍል ሲሊከን ቫሊም ሞስኮና ሺንጂን ናቸው። ከተማዋ በቴክኖሎጂና ሰው ሰራሽ አስተውሎት ሁሉንም ቀድማ እየተጓዘች ነው። በደቡባዊ ቻይና የምትገኘው ሺንጂን BYD የተሰኘው የመኪና አምራች ድርጅት የተወለደባት ከተማ ናት። አሁን ላይ በኤሌክትሪክ መኪኖች ምርት ይህን ድርጅት የሚስተካከለው የለም። ወደዚህ አስደናቂ የመኪና ማምረቻ ግቢ ጎራ ስንል ብዙ አስገራሚ ነገሮችን እንመለከታለን። ቀደም ብለን እንደነገርናችሁ ይህ ፋብሪካ አሁን ላይ የኤሌክትሪክ መኪኖችን በብዛት በማምረት ዓለም ላይ ተወዳዳሪ የለውም። ይህ የምትመለከቱት ቀይ መኪና ምሳሌ BYD ካመረታቸው ሁሉ በዋጋ ውዱ ነው። አሁን ላይ የገበያ ዋጋ $250,000 ነው። በሩን ለመክፈት መጎተት ሳይጠበቅ ማንኳኳት ብቻ ይበቃል። ማን ነው ብሎ መጠየቁን እንጂ በሩን ይከፍትልናል። መኪናው በፍጥነት መሽከርከር ብቻ አይደለም፣ መደነስም ይችላል። ሌሎች የትኞቹ መኪኖች ላይ የማይገኙ ቴክኖሎጂዎችንም ያካተተ ነው። BYD ዛሬ ላይ ኤሌክትሪክ፣ ሃይብሪድ እና የነዳጅ መኪኖችን በአይነትና በከፍተኛ ቁጥር እያመረተ ይገኛል።
ምርቱ ኢትዮጵያ ውስጥም በከፍተኛ ሁኔታ ተደራሽ ሆኗል። BYD የኤሌክትሪክ መኪናን በማምረት ቀዳሚ እንደመሆኑ እነዚህ መኪኖች ቻርጅ ሲደረጉ የሚወስደው ረጅም ጊዜንም በመቀነሱ ረገድ አዲስ ተአምር ተሰርቷል። ድርጅቱ ሙሉ ቻርጅ ሲደረግ 400 ኪሎ ሜትር መጓዝ የሚችል መኪናን በ5 ደቂቃ ውስጥ ቻርጅ ማድረግ የሚያስችል ቻርጀርን በቅርቡ ሰርቷል። I've never seen charging speeds like that. Nobody has. I didn't think it could be possible. Yet here we are. So BYD's megawatt charging is legit. በዚህም ከዓለም ተወዳዳሪ የለውም ተብሏል። ይህ ቻርጀር በአንድ ሰከንድ 2 ኪሎ ሜትር የሚያስኩስ ቻርጅ ለማድረግ ያስችላል እንደማለት ነው። በነገራችን ላይ BYD ከተመሰረተ ገና 30 ዓመቱ ሲሆን ሲጀመር ደግሞ መኪና አምራች ሳይሆን የመኪና ባትሪ ነበር የሚያመርተው። ዛሬ ላይ ደግሞ ባትሪውን የሚጠቀሙ መኪኖችን በራሱ ማምረት ችሏል። ድርጅቱ ባለፈው ዓመት 4 ሚሊዮን መኪኖችን እንደሸጠም መረጃዎች ያሳያሉ። በሽያጭም የአሜሪካው ግዙፍ ድርጅት ቴስላን በእጅጉ በልጦታል። ድምጿን አጥፍታ ስትሰራ የከረመችው ቻይና በBYD ዓለም ማስደመምን ችላለች። ድርጅቱ በ1995 ሥራ ሲጀምር ባትሪዎችን እያመረተ ሲሸጥ ቆይቶ በ2003 ደግሞ የመኪና ማምረት ሥራን ጀምሯል። በወቅቱ ሁሉም ሰው ምነው ከረፈደ ብሎ ሲሳለቅበትም ነበር። አሁን በ2025 ግን 1 ሚሊዮን ተቀጣሪ ሰራተኞች ያሉት በዓመትም 4 ሚሊዮን መኪኖችን የሚሸጥ ግዙፍ ድርጅት ሆኗል። ከBYD 1 ሚሊዮን ሰራተኞች መካከል 100,000 የሚሆኑትም ኢንጂነሮች ናቸው። ድርጅቱ እስካሁን 11 ሚሊዮን መኪኖችን መሸጡንም መረጃዎች ያሳያሉ። የBYDን ምርቶች ከራሷ ቻይና ቀጥሎ በብዛት በመሸመት ብራዚል እና ታይላንድ ተጠቃሽ ናቸው። BYDን በትንሽ አፓርታማ ውስጥ ባትሪ ከማምረት ተነስቶ አሁን ላይ በኤሌክትሪክ መኪና ገበያ ቀዳሚውና ስኬታማ ለመሆን በቅቷል። ያኔ ስራ ሲጀምሩ በሚዲያ የተሰጧቸውን ያትችሉም የትም አደርሱም ኮሜንቶች ዛሬ ላይ ሙዚየማቸው ውስጥ በስክሪን አስቀምጠዋቸዋል። ኤለን መስክም ተሳልቆባቸው ነበር። ዛሬ ግን በሽያጭ ቴስላን በልጠውታል። ቢውልድ ዮር ድሪም ወይም ህልማችሁን ገንቡ ብለው ጀምረው አሁን ካለሙበት ደርሰዋል። በፉክክሩ ውስጥም የበላይ ሆኖ ለመቀጠል ራሱን ችሎ ፓርክ አድርጎ የሚቆም በውሃ ውስጥ መዋኘት የሚችል መኪና ሁሉ መስራት ችሏል BYD ዓለምን መቆጣጠር ያስቻለው ሌላኛው ሚስጥር ደግሞ ሁሉንም የመኪናው ክፍሎች በራሳቸው ማምረት መቻላቸው ነው። ድርጅቱ መኪና ብቻ ሳይሆን ባቡርም እያመረተ ለዓለም ገበያ ያቀርባል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ወደ ፋብሪካው ዘልቀን ስንገባ ደግሞ አስደናቂውንና እጅግ ሰፊውን የመኪና ማምረቻ ቦታ እናገኛለን። ድርጅቱ አሁን ላይ በአንድ ደቂቃ አንድ መኪናን በቀን ደግሞ 1400 መኪኖችን ማምረት ይችላል። ሺንጂን ወደብ ዳርቻ የምትገኝ ከተማ እንደመሆኗ ምርቶቿን ወዲያውኑ ወደ ዓለም ገበያ ኤክስፖርት ያደርጋሉ። አብዛኛውን የመኪና ማምረት ሥራ የሚያከናውኑት ደግሞ ሮቦቶች ናቸው። በከፍተኛ ሁኔታ እያደገና ሽያጩም እየጨመረ የሚገኘው BYD በመጪዎቹ ዓመታትም ዓለምን በከፍተኛ ሁኔታ የሚቆጣጠር ይመስላል። አስደናቂ እድገት ላይ የምትገኘው ሺንጂን አንድም ቤት አልባ ነዋሪ የላትም። በከተማዋ ስርቆትና የደህንነት ስጋትም ፈጽሞ አይታሰብም። በቴክኖሎጂ በመጠቀችው ከተማ ሰዎች የፈለጉበት ቦታ ላይ ሆነው በኦንላይን ቡና አዘው በድሮን ይመጣላቸዋል። ምዕራባውያን የፈለጉትን የሚያስተላልፉበትን ማህበራዊ ሚዲያ ሳይሆን ዊቻት የተሰኘ የራሳቸውን አፕሊኬሽን ይጠቀማሉ። በከተማዋ ያለ ሹፌር የሚሰሩ መኪኖችንም ማግኘት ይቻላል። ዊቻት ላይ ቀድሞ የእጅ መዳፍ አሻራውን የሰጠ ሰው የትኛውን ቦታ ዕቃ ገዝቶ የእጁን አሻራ በማሳየት ክፍያ መክፈል ይችላል። በየሆቴሎቻቸው ደግሞ ከአስተናጋጆች ይልቅ በርካታ ሮቦቶችን ይጠቀማሉ። እነዚህ ሮቦቶች ሰዎች የሆቴል ክፍሎቻቸው ውስጥ ሆነው ማንኛውንም ነገር ሲያዙ ማድረስ ይችላሉ። አሁን ደግሞ ሺንጂን ለቀን ወደ አስደናቂዋ ሃንጆን እናቅና።
ይህች ከተማ ከቻይና አንጋፋ ከተሞች መካከል አንደኛዋ ናት። በሐይቅ የተከበበችው ይህች ውብ ከተማ በዩኔስኮ ከዓለም ቅርሶች መካከል የተመዘገበች ናት። አሁን ላይ ታዲያ በታሪካዊነቷና በውበቷ ብቻ ሳይሆን በሮቦት ቴክኖሎጂ ከሚታወቁት መካከል ሆናለች። ይህ ከጋዜጠኛው ጋር የምትመለከቱት ሮቦት ጂዋን ይባላል። በቅርቡ ይፋ የተደረገና አስገራሚ ቅልጥፍና ያለው ሮቦት ነው። I'm here with the G1. They announced this recently. It has incredible flexibility. It's one of the most advanced humanoid robots in the world. I am taller than it. ከሰዎች ጋርም ፍጹም ተቀራራቢ በመሆን ከዓለም ቀዳሚው ሮቦት እንደሆነ መረጃዎች ያሳያሉ። ጂዋን 1 ሜትር ከ27 ሴንቲሜትር ርዝመትና 35 ኪሎ ግራም ክብደት አለው። ይህን ስፖርተኛ ሮቦት መግዛት የሚፈልግ ማንኛውም ሰው ደግሞ $16,000 መክፈል ይኖርበታል። እነዚህ ታምረኛ ሮቦቶች በመጪው ዓመታት በርካታ ሰዎችን ቦታ ሸፍነው ስራ ላይ መሰማራታቸውም አይቀሬ ይመስላል። በአንጆን የሚገኘው የቻይና ሮቦት ማምረቻም የበረከተ ስራን የሚሰሩ ሮቦቶችን ለመስራት እየተመራመረ በተፎካካሪዎቹም ላለመቀደም እየጣረ ይገኛል። አሁንም የቻይናን አስደናቂ ጉዞ መቃኘታችንን ቀጥለን ከአንጆን ወደ ሻንጋይ እንሻገር። ይህች ከተማ ደግሞ የዓለማችን ፈጣኑ ባቡር ባለቤት ናት። በተለይ በባቡር ፍጥነት ከጃፓን ጋር በየጊዜው የሚፎካከሩ ሲሆን አንዳቸውን ለመብለጥም ተኝተው አያድሩም። ሻንጋይ አሁን ላይ በሰዓት 431 ኪሎ ሜትር የሚከንፍ ፈጣን ባቡር አላት። ከተማዋ የቻይና የኢኮኖሚ ማዕከል ስትሆን በሰሜናዊ ሻንጋይ ክፍል የሚገኘው የኤክሶ ሮቦት ፋብሪካ እንዲሁ በዓለም መነጋገሪያ የሆነ ተቋም ነው። በዚህ ማዕከል ለመግባት የሚፈቀድላቸው ጥቂት ሰዎች ብቻ ናቸው። በዚህ ድርጅት ቁርጥ ሰው የሚመስሉ ሮቦቶች ይመረታሉ። እንደ ሰው ይንቀሳቀሳሉ፣ እንደ ሰው ያወራሉ። እነዚህ ሮቦቶች እስከ 98 በመቶ ድረስ ለሰው የቀረቡ እንደሆኑም ይነገራል። ነፍስ ቀራቸው እንጂ አብዛኛው ሰው የሚያደርጓቸውን ነገሮችም ያደርጋሉ። ይህ ማዕከል ቻይና በሮቦት ቴክኖሎጂ ምን አይነት ተአምር ላይ እንደደረሰች በሚገባ የሚያሳይ ነው። በዚህ መዲና ቻይና ወታደራዊ ኃይልም እየገነባች ነው። ሮቦቶቹ ሲታዩም ከቁመናቸው እስከ እንቅስቃሴያቸው ከሰው የሚያመሳስላቸው በርካታ ነገር አላቸው። እነዚህ የሮቦት ወንዶች ታዲያ አንድ ቀን ጠፍጥፎ ለሰራቸው ለራሱ ለሰው ልጆች ስጋት ይሆናሉ ወይ የሚለው የበርካቶች ጥያቄ ነው። በቻይና እየተሰሩ ያሉ ሰው የሚመስሉ ሮቦቶች ሩቅ በማይባል ጊዜም በተለይም በትምህርትና በጤና ዘርፎች ላይ እንደሚሰማሩ፣ ሰውን ተክተው እንደሚያስተምሩና የሕክምና አገልግሎትን በሰፊው መስጠት እንደጀመሩ ተነግሯል። ይህ ብቻ ሳይሆን ሮቦቶች ልክ እንደ ራሳቸው የሆኑ ሌሎች ሮቦቶችንም እንዲሰሩ ኤክስሮ ሮቦት የተሰኘው የቻይና ድርጅት ስራዎቹን አስጀምሯል። And here we are with the modern hospital. It's a robot making operation to a human. They cannot put a human there, so they just put a robot. So they hope that in the future, robots gonna help the human in the hospital, in operation, in medicine. እነዚህ ሮቦቶች በስፋት ስራ ላይ ሲውሉም ዓለም ሌላ ቅርጽና ይዘት እንደሚኖራትም መገመት አይከብድም። የሰው ልጅ ስራ ቢሰራ በሰዓት ተገድቦ ነው። ለምግብ፣ ለእንቅልፍና ለእረፍት ከስራው መስተጓጎል ይኖርበታል። ሮቦቶችን ግን ባትሪ ቻርጅ እያደረጉ አሊያም እየቀየሩ በቀን 24 ሰዓት በሳምንት 7 ቀን እንዲሰሩ ማድረግ ይቻላል። ይሄ ደግሞ በኢንዱስትሪዎች ላይ የሚፈጥረው አብዮት ማሰብ ከሚቻለው በላይ እንደሚሆን እውን ነው። በሌላ በኩል ደሞዝ የማይጠይቁ ለጉልበታቸው የማይሰስቱ ሮቦቶች እያሉ ሰዎችን የሚቀጥሩ ድርጅቶች እየጠፉ መምጣታቸው አይቀርምና የሥራ አጥነት ጉዳይ ሌላው መፍትሄ የሚያሻ ጉዳይ ነው። በቻይና የሮቦት ቴክኖሎጂ አዳዲስ ፈጠራዎች አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትም ትልቅ አስተዋጽኦ እያበረከተ ነው። ኤክስ ሮቦት አርቲፊሻል ኢንተለጀንስን በመጠቀም በማዕከሉ የሚሰራቸው ስራዎችም አጃይብ የሚያስብሉ ናቸው። ከወደ አሜሪካ በአርቲፊሻል ኢንተለጀንስ ዘርፍ የሚፎካከራቸው ኤለን መስክን በሲሊከን ጄል ቁጭ አድርገው ሰርተውታል። የቀደምት ቻይናውያን አባቶች የሚያምር ዛፍ ስር ቁጭ ብለው በአካል የሚያናገሩ እስኪመስል ድረስ
በኤአይ የፈለጉትን ይዘት ይፈጥራሉ። የጥራቱ ደረጃ ደግሞ በእጅጉ አስደማሚ ነው። የሮቦት ማዕከሉ ከወዲሁ ለሚመጣው ልምምድ እያደረገ ይመስላል። በማዕከሉ ከወዲሁ ለሙከራ በሮቦቶች ሕክምና ይሰጣል። እነዚህ ሮቦቶች ውስብስብ የሆኑ ሕክምናዎችንም እየሰጡ ይገኛሉ። ወደፊት ታዲያ ውጤታማነታቸው ታይቶ በብዛት ወደ ተለያዩ ዓለማት ተሰማርተው አገልግሎት ላይ መዋላቸው አይቀሬ ነው ተብሏል። የሻንጋዩ ሮቦት ማዕከል አስደናቂ ፈጠራዎችም ተዘርዝረው የሚያልቁ አይደሉም። አሁን ላይማ ልክ የሰው ልጅ ቆዳን የተላበሱ የሚመስሉ ሮቦቶች እየተሰሩ ይገኛሉ። This is the newest robot that they got in EX robot. This is the new one. That's scary. Look at the skin. Look at the details. የቆዳ ቀለማቸው ሲታይ ከትክክለኛ ሰው ለመለየት የሚያዳግት ነው። እናም ቃሉ ቢያስፈራም እነሱ የሚሉት አሁን ሮቦት ሳይሆን ሰው ለመስራት ነው እየሰሩ ያሉት። ይህ አባባል እንደ ኢትዮጵያ ላሉ በፈጣሪ አብዝተው የሚያምኑ ሰዎች ብዙም አይዋጥ ነው። ቻይና ግን ሰው እሰራለሁ እያለች ነው። ነፍስ እንዴት እንደሚፈጠር እንጃ እንጂ ሌላውን መስራት ግን ረጅም ርቀት እንደተጓዘች ማየት ይቻላል። እናም ምዕራባውያኑ ከዩክሬን እስከ ጋዛ ጦር ሲሰብቁ ቻይና ድምጿን አጥፍታ ብዙ ተአምር እየሰራች ነው። ከዚህ በፊት እንግሊዝ የዓለም የበላይ ነበረች። ቀስ በቀስ መንበሩን ለአሜሪካ አስረከበች። አሁን ደግሞ ጊዜው የቻይና ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።